مفهوم الإنفاق في القرآن والسنة. إنفاق بقرآننا بسنة من يمثلن ለምንድን ነው ይሄን ርዕስ መምረጥ ያስፈልገው? በመጀመሪያ እናንተ የተሰባሰባችሁበት ዓላማ ውስጥ አንዱ ወይም ምናልባት ዋነኛው ኢንፋቅ ነው። በቁርአን ሰፊ ትንታኔ መሰረት ማለት ነው። ሁለተኛው ደግሞ ሲፋት ሚን ሲፋት المتقين ሁላችንም የምንመኘው ሙተቂን የመሆን ዓላማ ውስጥ ሊሳካ የሚገባው ሽሩጥ ወይም ደግሞ የሚያሟሉት ነገሮች ሙተቂኖች አንዱ ኢንፋቅ ነው። ከዚህም አልፎ የሰው ልጅ በዚህ ምድር ላይ በተለያዩ ሁኔታዎች ተዘናግቶም ይሁን ለዲኑ ለፍቶም ይሁን ከኖረ በኋላ በተለይ ፍጻሜው በተቃራኒው ነው ብሎ ካሰበ የሚጠይቀው አንዱ ጥያቄ ይሄን ጥያቄ ነው። فأصدق ብሎ ነው ወአኩን من الصالحين ሰደቃ ማድረግን ነው የሚያስበው። ስለዚህ ይሄን ነገር መፍሁሙ እንዴት ነው? ግንዛቤው ምንድነው? በቁርአን ገለጻ ምን ይመስላል? በእኛ ህይወታችን በመለወጣችንና በመለወጣችን ውስጥ ኢንፋቅ ምንድነው ያለው ሚና? أثره في تنمية الفرد والمجتمع ምንድነው የሚለውን ነው የምንዳስሰው። ፕሮግራሙን ካሰብኩና ምናልባትም ለእናንተ በሚሆን መልኩ ለማቅረብ ስዘጋጅ መጀመሪያ ከነበረኝ ሐሳብም ነገሩ ስፋቱ ነው ብዬ ከገመትኩትም በላይ በጣም ነው የሰፋብኝ። በሁሉም ነጥቦች ላይ ደግሞ እኛ ያለን ግንዛቤ ደግሞ ከጉዳዩ የተለየ መሆኑ ነገሩ የበለጠ እንዲስበኝ አድርጓል። ለምሳሌ ሁላችንም የምናውቀው ሰሃቦች በጣም ዱንያን ትተው ተቸግረው መኖራቸውን ነው ብዙ ጊዜ የሰማነው። ኦኬ፣ እውነታው ደግሞ ምንድነው? ሰሃቦች እንዴት ነበር በዚህ ዱንያ ላይ የኖሩት? ኢንፋቅ የሚባለው ጉዳይ ከዚህ ምድር ኢማራ ጋር ከተፈጠርንበት ዓላማ ጋር ምንድነው ትስስሩ? እዚህ ላይ ያለን ግንዛቤ መዛባት በተጨባጭ ህይወታችንና በአጠቃላይ ማህበረሰብ ኋላ ቀርነት ላይ የፈጠረው ጉዳት ምንድነው? ኢንፋቅ እያደረግን ያለነው አሁን አላህ በሚወደው ነው ወይንስ አስተካክሉ ብሎ ቁርአን ባረመው መልኩ ነው? ይሄንን ነገር በአግባቡ ብናደርገው ሊፈጠር የሚችለው ነገር ምንድነው? ሪሊ በተጨባጭ ህይወት ውስጥ ምን ሊፈጠር ይችላል የሚሉ ርዕሶችንና መሰል ርዕሶችን መዳሰስ ነበረብኝና ጊዜው መብቃቱ ደግሞ ሌላ ጥያቄ ሆነብኝ። ምን ቆይበት ሰዓት የተወሰነ ነው። ስለዚህ መምረጥ ግድ የሚል ሆነ። ምናልባት በተወሰነ መልኩ ከተወያየን በኋላ ይሄ ርዕስ በእናንተው መሪነት ሊሆን ይችላል ወይ ተነሳሽነት الانفاق في القرآن والسنة አጠቃላይ ግንዛቤ ሊያርም በሚችል መልኩና ቁርአን የፈለገውን ለውጥ ሊያመጣ በሚችል መልኩ የምናዘጋጅበት መጽሐፍም ይሁን ሌሎች መሰል ነገሮች እንደሚያስፈልጉ ነው የተሰማኝ። ለዛሬ እንግዲህ አላህ የረዘቀንን አክል እንወስዳለን። ፕሮግራሙን ለመጀመር ያሰብኩት ያው የመጀመሪያው የሱረቱል በቀራ አያ ጋር ተያይዞ ነው። بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون
الله سبحانه وتعالى سورة الفاتحة الكتاب يسلمنا حساب ملو حساب هذا فاتحة بمجمرው መስመር ላይ መክፈቻው ላይ ከተቀመጠ በኋላ ወደ ሱረቱል በቀራ እንገባለን። ሱረቱል በቀራ የሱረቱል ፋቲሃ ማብራሪያ ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን ስንጀምር እዚህ ምድር ላይ ሸያጢን الانس والجن የሚገነቡት የህይወት መስመር አለ። በሁሉም ጉዳይ ውስጥ ኢንፋቅን ስናነሳ ሸያጢን الانس والجن የሚገነቡትና የሚጓዙበት የኢንፋቅ መስመር ማንኛውንም ርዕስ ብናነሳ የሸይጣን መስመር አለ። አላህ እሱን ያስተዋውቀናል። ከሱ እንዴት እንደምንጠበቅም ደግሞ ይገልጽልናል። ስለዚህ አዑዙ ቢላሂ ብለን ጀምረን ቢስሚላሂር ረህማኒር ረሂም ስንል የዚች ምድር የራህመት መንገድ ምን እንደሆነ ከሱረቱል በቀራ ጀምሮ ይተነተናል ማለት ነው። አሊፍ ላም ሚም ኪታቡን አሕኪመት አያቱሁ ثم فصلت من لدن حكيم خبير በጣም ዌል ዲዛይንድ በሆነ መልኩ አያዎቹ ወርደው ቀጥሎ ደግሞ እነዚህን አያ ለመረዳት የሚያስችለን በጣም ሰፊ የሆነ ትንታኔ የተሰጠበት ነው። ስለዚህ የሱረቱል ፋቲሃ የሸይጣን መንገድ የራህመቱ መንገድ ግልጥ ብሎ ይቀመጣል። ለምንድነው? ሊየህሊከ መን ሀለከ عن بينة ويحيى من حي عن بينة የሁለቱን ዓለም መስመር የሚከተለው ቅኑን መንገድ የሚከተለውን ተገልጾለት እንዲከተል የተሳሳተውም ሰው ደግሞ መጥፎውን መንገድ የፈለገም መጥፎውን መንገድ ካወቀ በኋላ እንዲጓዝ አላህ Subhanahu Wa Ta'ala በዚህ መልኩ ግልጽ አድርጎታል። ስለዚህ ذلك الكتاب لا ريب ከጥንት ጀምሮ የሰው ልጅን ወደ ብርሃን የሚወስድ የአላህ ረህመት በዚች ምድር ላይ የሚገለጥበት ነቢያቶች ሁሉ ሲናገሩለት የነበረ መጽሐፍ አለ። ይሄ መጽሐፍ ሰዎች ሲጠብቁት ለረጅም ዓመት ኖረዋል። ስለዚህ ቁርአን ምን ይላል? ذلك الكتاب لا ريب ያ የሰው ነቢያቶች ሁሉ ያወሩለት ኪታብ የሰው ልጆች በጉጉት ሲጠብቁት የነበረው ኪታብ የሰው ልጅን ከምድራዊ ስቃይ አውጥቶ የተሻለ ህይወት እንዲኖር ከዛም በኋላ ደግሞ ጀነትን እንዲወርስ የሚያደርገው ኪታብ ይህ ነው። ላ ረይብ ጥርጥር የለውም ይላል። ይህ ኪታብ ውስጥ ደግሞ ምን አለ? ፊሂ ሁደን ሊልሙተቂን ለሙተቂኖች ሁዳ አለ። ማን ናቸው እነዚህ ሙተቂኖች? ሙተቂን 5 መሰረታዊ ሲፋዎች አላቸው። ስለዚህ ሙተቂን መሆን የሚፈልግ ሰው እነዚህን ነገሮች ማሟላት ይጠበቃል ማለት ነው። አንደኛው الذين يؤمنون بالغيب የሰው ልጅ ከተሰጠው ትልቅ ተአምር ውስጥ ገይብን መረዳትና ማወቅ ገይብን አንደርስታንድ ማድረግ ገይብ የሆኑ ትሩዞችን እውነት ላይ መድረስ በነዛም ደግሞ የማመን አቅም ተሰጥቶታል። ልክ ምድራዊ ህይወታችን ውስጥ ቁስን የመረዳት አቅም እንደተሰጠን ገይብን የመረዳት አቅምም ተሰጥቶናል። ብዙ ጊዜ ገይብ ሲባል ከምድራዊ ህይወት የወጣ ተደርጎ ይታሰባል። አንድም ምድራዊ ህይወት ውስጥ ገይብ ያልሆነ ነገር የለም፣ ወይም ደግሞ ገይብ ያልተቀላቀለበት ነገር የለም። በሁሉም የህይወት ዘርፍ ውስጥ ብንሄድ፣ ህክምና ውስጥ ብንሄድ አብዛኛው ነገር የሚነግሩን ገይብ ነው። ያላየነው ወይ ያላሸተትነው። በምድር ላይ ገይብን ነገር መረዳትና ማመን ካልተቻለ መኖር አይቻልም። ጀርመን ማንም አሽትቶ አይቶ አያውቅም አይደል? በአይናችን በሌላ መሳሪያ ካልሆነ። ነገር ግን እናምናለን፣ እንጠነቀቃለን። ማንም ሰው ገይብን መካድ አይችልም። የሰው ልጅ ከተፈጠረበት ትልቁ አቅሙ አንዱ ገይብ ማመን ነው።
ገይብ ደግሞ የሚታወቅ ነገር ነው። ለዚህም ነው ቁርአን ፈዕለም አነሁ ላ ኢላሃ ኢላላህ እወቅ ይላል። ስለዚህ ገይብ የሆነ ነገር የሚታወቅ ነው ማለት ነው። ሰዎች ቢያጠኑ ቢመረምሩ ያላቸውን አቅም ቢጠቀሙ እውቀት ነው። ገይብ ማይጨበጥ ማይደሰስ ማይደረስበት ነገር ቢሆን የተሳሳተም ትክክልም የሆነውን ሰው ጀጅ ማድረግ አይቻልም ነበር። ነገር ግን የሰው ልጅ ከተሰጠው አቅም ውስጥ አንዱ ገይብን መርምሮ መድረስና ትሩዝ ላይ መድረስና ያንን ነገር የማወቅ አቅም ተሰጥቶታል። ሙተቂኖች ገይብ የመረዳት አቅማቸውን በአግባቡ ተጠቅመው እውቀት ላይ ደርሰው የሚያምኑ ነው ናቸው። ስለዚህም ቁርአን ብዙ ቦታ ላይ ፈዕለም ይላል። አነሁ ላ ኢላሃ ኢላላህ አንዱ መሰል አያዎች አሉ። ፈዕለም አነላህ ዐላ ኩሊ ሸይን ቀዲር፣ አዕለሙ አነላህ ዐላ ኩሊ ሸይን ቀዲር። እወቅ ተብሎ በቁርአን የተገለጹ ነገሮች የአላህ ስሞቹን። ሰው የሚያበረክተው ነገር አንድ መሆን የለበትም። ወይ ሁሉ ሰው ገንዘብ አያበረክትም፣ ህይወትም እንደዛ አይደለም። ነገር ግን የሚያበረክተው ነገር ለማህበረሰቡ ሊሰጠው የሚችለው ነገር አለ። ይሄ ሰው ደግሞ መኖር ብቻ ሳይሆን በግልጽም በድብቅም ሲሰጥ ነው የሚኖረው። ሁለቱ እኩል ናቸው ወይ? እዚህ ቁርአን የሚያመርተው ምን አይነት ሰው ነው? ሙተቂን የተባሉት ወሚማ ረዘቅናሁም ዩንፊቁን ነው። እዚህ ደግሞ ሁለቱን ሰዎች አወዳድሮ ይነግረናል። ደካማ የሆነ ሰነፍ የሆነ ምንም ማድረግ የማይችል ሰው አይደለም ቁርአን የሚያመርተው። ቁርአን የሚያመርተው የሚሰጥ ሰው ነው፣ ያለው ሰው ነው። ምንድን ነው ያለው? ሰፊ ነው የአላህ ስጦታ። እኛ ራሳችን በሆነ ነገር አስረነው እሱ ከሌለ መስጠት የማንችል ወይ እሱን ማይሰጥ ሰው ደግሞ ስጦታ የሰጠ ማይመስለን ከሆነ ስተት ነው። ይህንን ሰው ማምረት ወሚማ ረዘቅናሁም እውን ማድረግ ያስችለናል። ያኛው ደግሞ በጣም ደካማ የሆነ ሰነፍ የሆነ ፍጡር ነው። ይሄ አንደኛው ነው። ሁለተኛ ደግሞ ምድር ላይ በጣም ጎበዝ የሆኑ ነገር ግን በክፋት የተሞሉ ደግሞ አሉ። አንደኞቹ ሰነፎች ናቸው፣ ደካሞች ናቸው። በየትኛውም የህይወት ዘርፍ ውስጥ ቢሰማሩ ለሰው ልጅ ፍሬ ይዘው መምጣት የማይችሉ ናቸው። እንዲህ አይነት ምርት በጣም አደገኛ ምርት ነው። ሳናቀው ትምህርቶቻችን በጣም ሰነፍ፣ ደካማ፣ ህይወት ላይ የማይሮጡ ሰዎችን እያመረተ ነው። ይህ የእስልምና ሀሳቢ አይደለም፣ ከሌላ እምነት ያመጣ ነው፣ የተሳሳተ ግንዛቤ ነው። ቁርአን የሚያመርተው የሚሮጡ ሰዎች ናቸው። ወልዓዲያቲ ضبحን ሲፈስሩት ወልዓዲያቲ ضبحا ፈረሷ የምታለከልከዋን ፈረስ ሲገልጽ እንግዲህ ፈረስ ከሰው ልጅ ጉልበቱ በምን ያህል ርቀት ነው ያለው? ሰውየው አይደለም ፈረሷ እስክታለከልክ የሚሮጥ ሰው ነው የሚገልጸው። ስለዚህ እዚች ምድር ላይ መሮጣችን፣ መልፋታችን፣ ራሳችንን ለመለወጥ የምናደርጋቸው ጥረቶች፣ ሐዲቶች ሁሉ የሚያብራሩት ይሄንን ነው። በእነዚህ ጉዳዮች ላይ ግን ብዙ በሽታ ስላለ በሽታውን ለማከም የመጣው ሐዲት ዱንያ ላይ እንድንሰንፍ አድርገን ከተጠቀምንበት አደጋ ይሆናል። ስለዚህ የአንደኛውን በጣም የሰነፈውን አይተናል። ሁለተኛ ደግሞ አሉ እዚች ዱንያ ላይ ሰነፎችን ቁርአን ገልጿቸዋል። ሁለቱ አይመሳሰሉም ይላል። ወመን ረዘቅናሁም ሚና ሪዝቀን ሐሰና። እኛም ልናስተካክላቸው አይገባም። ሰነፍ የሆነ በሌላ ሰው ቁጥጥር ውስጥ ያለ ባርነት ውስጥ ያለ ምንም ሚና የሌለው ምንም አስተዋጽኦ ማያበረክትን እና አላህ ሲሳይ ሰጥቶት የሚለግስ ሁለቱ እኩል አይደሉም። ሁለተኞቹ ሰዎች አሁን ዓለምን እየመሩ ያሉት ሰዎች ደግሞ እነዚህ ናቸው። ሱረቱ ሁድ ረሱል ሰለላሁ ዐለይሂ ወሰለም አሸበተኝ ካሉት ሱራ ውስጥ ነው። ለምንድን ነው ይሄ ሱራ በዚህ ልክ የተገለጸው ብሎ ማየት ይፈልጋል። ሱረቱ ሁድ የእኛን ዘመን ምን እንደሚመስል ከሚገልጹ
ሱራዎች ውስጥ አንዱ ነው። 15ኛው አያ ላይ ምን ይላል? መን ካነ ዩሪዱ ልሐያተ ዱንያ ወዚነተሃ ንወፊ ኢለይህም አዕማለሁም ፊሃ ወሁም ፊሃ ላ ዩብኸሱን። ሌሎች ደግሞ በዱንያ ፍቅር የናወዙ የዱንያን ፍቅርና ውበቷን ከውስጣቸው በከፍተኛ ጉጉትና ፍላጎት ያላቸው ሰዎች፣ ይሄንንም ደግሞ ለማሳካት የጣሩ ሰዎች ንወፊ ኢለይህም አዕማለሁም የልፋታቸውን የጥረታቸውን ሞልተን እንሰጣቸዋለን ይላል። ወሁም ፊሃ ላ ዩብኸሱን የስራቸው ውጤት ቅንጣት አይቀንስባቸውም ይላል። ነገር ግን ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ ናር ወሐቢጠ ማ ሰነዑ ፊሃ ወባጢሉ ማ ካኑ ያዕመሉን። ኦኬ ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ ናር። እነዚህ ሰዎች በክፋት የተሞሉ ሰዎች ናቸው። ነገር ግን ምድርን እስከ ጥግ ድረስ ኤክስፕሎይት ያደርጋሉ። ይለፋሉ፣ ያጠናሉ፣ ይጥራሉ፣ ይደክማሉ። የምድርን ሀብት ለመሰብሰብና በውበቷ ለመጠቀም ተመትዑ ለማድረግ እስከ ጥግ ድረስ ይሄዳሉ። የሰው ልጅን ይጎዳል፣ አላህን ያስቀይማል፣ ሐላል ነው ሐራም ነው አያውቁም። የለፉበትን ያገኛሉ። እዚህ ምድር ላይ ሀብት ይሰበስባሉ። ንወፊ ኢለይሂም አዕማለሁም ፊሃ ላ ዩብኸሱን። ችግሩ ግን ቅጣቱ የሚመጣው ጉድለት ባደረጉበት ነገር ነው። ያ ጉድለታቸው ምንድን ነው? አኼራን መርሳታቸው። እነዚህ ሰዎች እሳት ብቻ ነው ያላቸው ይላል። ወሐቢጠ ማ ሰነዑ የሰሩት ነገር ደግሞ ሐቢጠ ማለት ይላል እንስሳ አንድ መርዛማ ተክል አለ። እሱን ሲበላ በጣም ያባብጣል። ምናልባት ሰዎች ሲያዩት ተመችቶት ወፍሮ ምናምን ሊመስላቸው ይችላል። ግን በሽታው ነው የሚያሳብጠው። በኋላ ፈንድቶ ይሞታል። የእነዚህ ሰዎች የዱንያ ሩጫ እዚሁ ምድር ላይም የሚገጥመው ነገር ምንድን ነው? ሰለጠነ፣ አደገ፣ አበበ ምናምን ሲባል ውስጡ በሽታ አለ። ይሄ ለእሳት የዳረገው በሽታ። ይሄ ነገር አብሮ እያሳበጠው ድንገት ነው የሚፈነዳው። ይሄ የትኛውም ሲቪላይዜሽንን ከሚጥለው ነገር አንዱ በዱንያና ውበቷ ፍለጋ ውስጥ እሴቶችን፣ አኽላቆችን፣ የተፈጠሩበት ዓላማዎችን ሁሉ ጨፍልቆ የመሄዱ ጉዳይ ለጊዜው ያባበጠ ቢመስለንም ያፈርሰዋል። በሀገር ደረጃም በግለሰብም ደረጃ ይሆኑ በዱንያ ፍቅር ብቻ ናውዞ ምንም አይነት ርህራህማ በሌለው መልኩ ሰውን እየበደለ የሰው ሀብት እየሰበሰበ በሐራሙም በሐላሉም ባገኘው መንገድ እየረገጠ ሄዶ ስናየው እያበጠ ሊመስለን ይችላል። ግን ይሄ ማበጥ ያደገ የሚመስለው ካፒታል ውስጡ በሽታ አለው። ራሱ ያ በሽታ ያፈነደዋል፣ ለውድቀት ይዳርገዋል። ሲቪላይዜሽንም ይሁን የዓለም አሁን ካፒታሊዝም ይሄ ነው እድሉ ማለት ነው። እዚህ ሶስት አይነት አካላት አየን። አንደኛው ወሚማ ረዘቅናሁ ሪዝቀን ሐሰና፣ መልካም የሆነ በሐላል የተሰበሰበ በላቡ በጥረቱ ያመጣው ራሱን ገንብቶ ያመጣው ሪዝቅ ያለው ሰው ከዛ ከሰነፉ አይመሳሰልም አለ አላህ። ሁለተኛ ደግሞ በዚህ ምድር ላይ ሲጠቃቀሙ ልናያቸው የምንችላቸው ሲቪላይዜሽንን ሊገነቡ የሚችሉ ሀብት ሊያካብቱ የሚችሉ ነገር ግን ውስጡ እሳት አለው። በዚህ ምድርም ላይ ጭንቀት ነው የሚጠብቃቸው። ያበጠ የሚያምር ቢመስልም በበሽታ ነው ያበጠ። እንስሳውን እኮ እየተሰቃየ ነው ውስጡ። ስናየው ነው ወፍሮ የምናየው። እነዚህም እንደዚሁ ናቸው። በግፍ በሐራም በወንጀል የተሰበሰበ ብር እንደዛ መርዛማ ቅጠል ነው። ሊያሳብጥ ይችላል፣ ግን በሽታ አብሮታል። የበሽታው ውጤት ነው ማለት ነው። እነዚህ ሶስት ሰዎች
ካየን ቅድም የገለጽናቸው አራተኛ ሰዎች ደግሞ አሉ። ዱንያ ላይ የአጠቃላይ ዓላማና ጥረታቸው ኸይርን ነገር ማደናቀፍ የሆኑ ሀብታቸውን ሁሉ ነገራቸው ለዚህ የሚያውሉ ሰዎች አሉ። የእነዚህ ሰዎች አጠቃላይ ህይወት ቁርአን ላይ በሰፊው ተብራርቷል። መጨረሻ ፍጻሜያቸው ምን እንደሆነም ገልጿል። ነገር ግን እነዚህ ሰዎች መኖራቸውና ለነዚህ ሰዎች ደግሞ ሙስሊሙ ፕሮግራም መቅረጽ ያንን ሊመክት የሚችል ሂደት መሄድ ግድ ይለዋል። ኢነሁም የኪዱነ ከይዳ ወአኪዱ ከይዳ። ቁርአን እነሱ ሴራ እንደሚያሴሩ ይገልጻል። ወአኪዱ ከይዳ፣ ሙእሚኖችም ለዚህ መልስ ይሰጣሉ። ቁርአን ኢና ኪድና ሊዩሱፍ ይላል። ዩሱፍ ነው አይደል ያንን ያደረገው? ግን ኢና ኪድና ሊዩሱፍ፣ ሙስሊሞችም ለዚህ ምላሽ መስጠት ይጠበቅባቸዋል። ዓለም ላይ ይህንን ፈሳድ ለማስፋፋት ዲኑን ለመግታት የሚደረገውን ጥረት፣ የሥነ ምግባር ዝቅጠትን ለማስፋፋት የሚደረገውን ጥረት መመለስ ይጠበቅባቸዋል። ለዚህ በቂ ዝግጅት ማድረግና ራሳችንንም ለዛ ማብቃት ይጠይቃል። ይህም ማናደርግ ከሆነ ምድር ላይ ፈሳድ ነው የሚጠብቀን ማለት ነው። ስለዚህ ጉዳዩ የተቸገረ ሰው ከመርዳት ጋር አይደለም ኢንፋቁን ማያያዝ ያልነብን። ዓለም ላይ አጠቃላይ የሰው ልጅን ለማጥፋት የሚሄድ ሲስተም አለ። ያን ሲስተም ለማስቆምና እስልምናን በምትኩ ለማምጣት የሚደረግ ጥረት ውስጥ የሚደረግ ኢንፋቅ ነው። ያንን በሚመጥን መልኩ ካላደረግነው እንዲሁ ዝም ብሎ ተልከስክሶና ምናምን ሆኖ ኢንፋቅ አይሆንም። ስለዚህ ይህንን አራቱን ሂደቶች አንደኛ ኢንፋቅ ማድረግ የማይችል ሰነፍና ደካማ ቁርአን ያወገዘው ነው። ሁለተኛ በዱንያ ፍቅር ብቻ ናውዞ የዱንያ ስኬት የሚመስለውን ነገር ቢያሳካም ነገ እሳት የሚጠብቀው ምድር ላይም ደግሞ ውስጡ የተመረዘ የተበላ ህይወት የሚኖር ሰው መሆንም እሱም የተወገዘ ነው፣ እሳት ስለሚጠብቀው። አላህ ስብሓነሁ ወተዓላ ያወደሰው ደግሞ ሙተቂኖች ራሳቸውን አብቅተው ለማህበረሰብ አስተዋጽኦ መመርከት የሚችል ማንነት ላይ በሁሉም በገንዘቡም ይሆናል በእውቀት ሊሆን ይችላል እንደዛ አብቅተው የሚሰጡ ሰዎች። ስለዚህ እነዚህን ሰዎች እንዴት እናምርት ነው። ቁርአን ሁለቱን ዓለም ጥሩ ሰዓት ቁርአን ሁለቱን ዓለም በአንድ አያ ይገልጻቸዋል። አሸይጣኑ የዒዱኩም ልፈቅር ወየእሙሩኩም ቢልፋሕሻ ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ ወላሁ ዋሲዑን ዓሊም። ህይወት እነዚህ ሁለቱ ዓለሞች ውስጥ ነው ያለው። አሸይጣኑ ሸያጢን አልኢንስ ወልጂን የዒዱኩም ልፈቅር። ፈቅር ማለት ሁሉም ሰው የራሱ የሆነ የጀርባ አጥንቴ ነው፣ መደገፊያዬ ነው፣ እሱ ከሌለ ጠፍቻለሁ ማለት ነው ብሎ ሚለው ጉዳይ አለ፣ የሚደገፈው ነገር አለ። እሱን ሲያጣ ፈቅር ነው። አሸይጣኑ የዒዱኩም ልፈቅር። ሸይጣን ሁልጊዜ ያስፈራራችኋል። የሆነ የምትደገፉት አርቲፊሻል ነገር ይፈጥርና ከዛ በሱ ያስፈራራችኋል። በቃ እሱ ከሌለ እኮ አለቀላችሁ ይላችኋል። እሱ ከሌለ ህይወታችሁ ሁሉ ሊተራመስ ነው ይላችኋል። ይሄ ምን አይነት ስነ ልቦና ይፈጥራል? ያንን ነገር ለማግኘት ምንም አይነት የክፋት መስመር ይሄዳል። ከዛም አልፎ ደግሞ በፍጹም ሊሰጥ አይችልም። አሸይጣኑ የዒዱኩም ልፈቅር።
አንድ ሰው እዚህ ስነ ልቦና ላይ ከመጣ ቀጥሎ የሚከተለው ምንድነው? ወያእሙሩኩም ቢልፋህሻ። ለምሳሌ አንድ ባለስልጣን አንድን ሙስሊም ይሄን ስልጣን ላይ ሆኖ ስልጣንህን እቀማሃለሁ ብሎ ካለው ይሄን ስልጣን ካጣሁማ አለቀልኝ የሚል ፍርሃት ውስጥ ከገባ ቀጥሎ ምንድነው የሚያደርገው? ከስልጣን ላይ ለመቆየት ይሄን ወንጀል ስራ፣ ይሄን ነገር አድርግ፣ ይሄን አድርግ ይቀጥላል። ካልፈራስ ፈተናው እዚህ ጋር ነው፣ መፍራትና ለመፍራቱ ጋር። ስልጣኑ ባይኖረን መኖር ይችላል። በሀብት ያስፈራራሃል። ሀብቱ ባይኖርም እኖራለሁ ካልከው በመጥፎ ሊያዛህ ይችላል። በህይወት ያስፈራራሃል። ህይወቱም አልፈራም ካልክ በመጥፎ ማዘዝ አይመጣም። መጀመሪያ ምንፈራው ምንደነግጥለት እሱ ከሌለ መቆሚያ የለኝም ብለን ምንሰጋው ነገር ሸይጣን ይፈጥራል። እንድንወደው በሱ እንድንሳብ በሱ ምናምን እንድንሆን፣ ልጅ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል። ኦኬ አንዳንድ ሰው ዝናውን ላለማጣት ሲል ወያእሙሩኩም ቢልፋህሻኢ ውስጥ ይገባል። ምንም ነገር ይሰራል። ግን የሸይጣን ቃል ኪዳን ሁሌም ተቃራኒ ነው። ሁለት ነገር ነው የሚያሳጣ። ስልጣንህን እንዳትታጣ እንዲስራ ይላል። ግን እንዲስራ የሚለው ራሱ ስልጣን የሚያሳጣ ነገር ነው። ሰውየው ወንጀሉንም ይሰራል፣ ስልጣኑንም ያጣል። ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ። አላህ ደግሞ ቃል የሚገባልን ምንድነው? ያለማቋረጥ ራሳችሁን እያስተካከላችሁ ለመለወጥ ቃል ይገባላችሁ። መግፊራ ማለት የማያቋርጥ የሆነ መታረም ማለት ነው። ከሸይጣን ማስፈራራና ከመጥፎ ትዕዛዙ እስልምናንም በትክክል ካለመረዳት የሚመጡ ነገሮች በሙሉ በምን ይስተካከላሉ? በመግፊራ ይስተካከላሉ። ያለማቋረጥ ራስን በማረም በማስተካከል ከዚህ መውጣት ይቻላል። ያ ብቻ አይደለም፣ ፈድልም ቃል ይገባላችኋል ይላል። እናጣዋለን ብለን የፈራነውን ነገር አይደለም፣ ከዛ በላይ ታገኛላችሁ ይላል። ኢንሻአላህ እንግዲህ ይሄ መግቢያውን በዚህ መልኩ ካነሳን ከቲ ብሬክ በኋላ ምናልባት ከተፈቀደ እንቀጥላለን፣ ካልሆነ እንወያያለን ኢንሻአላህ። طيب ያው በቲ ብሬክ አቋረጥን እንጂ የእናንተ ሀሳብና ውይይት እንዲሆን ፈልጌ ነበር። ረጅም ሰዓት ትምህርት ሲሆን ለመከታተልም አይመችም። ውስጥ የሚኖሩ ጥያቄዎችና ሀሳቦችን መስተናገድ እንዲችሉ ነው። ይህን ጥያቄ እንግዲህ አላህ ካለ የምናነሳቸው ሀሳቦች ውስጥ የሚካተቱ ናቸው። ለምሳሌ ቁርአን ኢንፋቅ የሚባለው ነገር እንዲሟላ የተግባርም የስነ ምግባርም ሸርጦች አድርገዋል። እነሱ ቁርአን አብራርቷቸዋል፣ እናያቸዋል። ከሌላው ዓለም የሚለየውም ደግሞ ምንድን ነው የሚለውን እናያለን። አንድ ሰው አንድ ወንጀል መስራት አንድ ወንጀል ተብሎ ያስመዘግባል። አንድ ኸይር መስራት ደግሞ 10 አጅር አለው ሲባል ሰምቶ ከሰው ብር እየወሰደ ሰደቃ ይሰጣል። ከዛ ኢማሙ ማሊክ ይመስሉኛል እና ምን እያረክ ነው አሉት። እኔ እኮ ተቸግረህ ወይ ምናምን መስሎኛል የምትወስደው ሲሉት፣ አንተ አላወቃቸውም እና አንተ ብዙ ሂሳብ አይገባህም አላቸው። እኔ ከአላህ ጋር አሪፍ ንግድ ጀምሬ ነው አለ። ስሰርቅ አንድ ወንጀል ነው የሚመዘገብብኝ። ከዛ በኋላ ስሰጥ ደግሞ 10 አጅር አገኛለሁ፣ 9 አተረፍኩ ማለት ነው አላቸው። አይ እንደዛ አይደለም አሉት። ስትሰርቅ አንድ ወንጀል ይመዘገብብሃል፣ ስትሰጥ ደግሞ ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ። አላህ ስብሓነሁ ወተዓላ ጠይብ ነው፣ ንጹህ ነገር እንጂ አይቀበልም። 0 ነው የምታገኘው። አንድ ወንጀል 0 አጅር ነው። ሂሳብ ብዙ አችልም አሉት። ይህንን ፓርት ለብቻው አንድ ርዕስ ላይ እናየዋለን። አሁን ያለንበት ርዕስ ምንድን ነው? መፍሁመል ኢንፋቅ ነው። ኢንፋቅን አጠቃላይ እንዴት እንየው?
ይሄ መስጠት የሚባለውን ነገር እንዴት እንየው? ከዚህ ጋር ተያይዞ ያሉ ግንዛቤዎች በብዙ መልኩ መስተካከል ይፈልጋሉ። አንደኛው መስጠት የሚችል ሰው ማምረት እንዳለብን እንረሳለን። ዕውቀት የሚሰጥ አይደለ? ሙያ ያለው ለማህበረሰብ አስተዋጽኦ የሚያበረክት ሰው ማምረት የሚባል አንድ ክፍል አለ። ወይም ራሳችንን ለዛ ማብቃት አንድ ክፍል ነው። ቁርአን ላይ ሐዲስ ላይ ያሉ ነገሮችን ሁሉ ብናያቸው እንዲህ አይነት ታታሪና የሥራ ሰው መስራት ነው። እነዚህ ሰዎች ካልተሰሩ ኢንፋቅ የለም። ይሄ አንዱ ክፍል ነው። ስለዚህ ትምህርታችን፣ ዳዕዋችን ሰዎች በደንብ እንዲያመርቱ እንዲሰሩ የሚያደርግ መሆን አለበት። ምናልባት የመጨረሻ ርዕሳችን ሰሐቦች ከቁርአን በፊት ምን ነበሩ? ከቁርአን በኋላ ምን ሆኑ? በኢኮኖሚ ጉዳይ ብቻ ከቁርአን በፊት ሀብታም ሆነው ከቁርአን በኋላ ድሃ ሆኑ ወይንስ በተቃራኒው ነው የሆነው? እንደዛ እንዲሆኑ ያደረጋቸው ምንድን ነው? የአጠቃላይ የሰሐቦች ሀብት ጉዳይ ምን ይመስላል? ከዛ ዘመን አይደለም ከኛ ዘመን ጋር ስናነጻጽረው ሀብታቸው ምን ያህል ነው? ቢያንስ በታሪክ የተመዘገበው ሀብታቸው ምን ያህል ነበረ? ከዚህ ምንድን ነው የምንማረው ብለን እንወስዳለን። የመጀመሪያው ቁርአኑን እንየው፣ ከዛ ሐዲስ እናያለን፣ ከዛ የረሱል ሰለላሁ ዐለይሂ ወሰለም ሰሐቦችን ህይወት እናያለን ምን ይመስል እንደነበር። አሁን ኢንፋቅ የሚለው ነገርና ከተቅዋ ጋር የተያያዘውን ነገር ሪዝቅ የሚባለውን ጉዳይና ሪዝቅ ጋር የተያያዙ ጉዳዮችን ነው ያየናቸው። ወደ ርዕሱ እንመጣለን ኢንሻአላህ። በደንብ በቂ ጊዜ ካገኘን በቂ መልስ ይኖረዋል። ቁርአን ሐዲስ በጣም ስላብራራው ማለት ነው ይህ ጉዳይ። ሁለተኛው ጋር የምንሄደው ቁርአን በጣም የሚለይ ባህሪው ሁኑ የሚለንን ነገር የማድረግ ኃላፊነቱን እሱ ነው የሚወስደው። ለምሳሌ ሙእሚን ሁኑ ይላል አይደለ? ሙእሚን የማድረግ ኃላፊነቱ ቁርአን ይወስዳል። ሙእሚን የሚሰራው ራሱ ነው። ከኛ ምንድን ነው የሚፈልገው? ፍቃደኝነትና እሱ ጋር መምጣት ብቻ ነው። ተቅይ ሁኑ ይላል። ተቅይ ራሱ ነው የሚሰራው። ቁርአን አዞ ራሱ ማይሰራው ነገር የለውም። ምድር ላይ በጣም ጠንካራ የሆነ ወመረዘቅናሁ ሚና ሪዝቀን ሐሰነን ቀን ማታ ሲሳይ የሚለግስ ያውም ለአላህ ብቻ ብሎ የሚለግስ ሪዝቀን ሐሰና ማለት ሐላል የሆነ ማለት ነው፣ ጥሩ የሆነ ማለት ነው። ይሄንን የሚያደርግ ሲያመጣው በወንጀል ሳይቀላቅል ሲሰጥ ደግሞ በሚስጥርም በግልጽም የሚሰጥ ሰው ራሱ ቁርአን ነው የሚሰራው። የረሱሉ ሰለላሁ ዐለይሂ ወሰለም ተርቢያ ነው የሚሰራው። ዶክተር አብዱልከሪም በካር ነሕው ፈህምን ጀዲድ የሚል መጽሐፉ ላይ የዚህ ዘመን ዱዓት አላህ ሙስሊሙን ዋጅብ ያደረገበት ነገር አጠቃላይ የሰው ልጅ መልካም ሆኖ ጥሩ ሆኖ ወደ አላህ ቀርቦ የሚሄድበትን ሲስተም መዘርጋት ነው ኃላፊነቱ። ነገር ግን የተበላሸን ሲስተም ማስተካከል ወኔና አቅማተው እዛ ውስጥ የሚኖረውን ሰው በመውቀስ ነው ጊዜያቸውን የሚያባክኑት። የተበላሸ ሲስተም ነው። ይህን ሲስተም ደፍሮ የሚቀይር አቅም ጠፋ። በተበላሸ ሲስተም ውስጥ መወቃቀስ ብቻ ሆነ። የተዘረጋ ሲስተም ለመውጣት ይከብዳል። ይህንን ሲስተም የዘረጋው ማን ነው? ሸያጢን አልኢንስ ወልጂን ናቸው። በቃ ሰውን ትብትብ አድርጎ እንዳይወጣ ማለት ነው። በተለያየ መልኩ በተበላሸ ሲስተም ውስጥ ሰውን ይሄን አታድርግ፣ ይሄን አድርግ፣ እንትን ተው፣ እንትን ስራ ቢባል አይጠቅም። ትልቁ ጉዳይ ይሄንን የሸይጣን ሲስተም አውጥቶ ይሄ የራህመት ሲስተም መተካት ይፈልጋል። ትልቁ የቤት ስራ እሱ ነው እንጂ የሚናገረውም ሰውም አይችለውም፣ ወቃሹም ተወቃሹም እዛው ነው ያለ ነው። በቃ ከሲስተሙ መውጣት አይቻልም። እያንዳንዳችን በትንሹ ከዚህ ወንጀል
ራሳችን ለመራቅ ካልሆነ በስተቀር ሲስተሙን የተበላሸው። ስለዚህ ኃላፊነታችን በጣም ከፍ ያለ ነው። ተዋትተው ከሚለው ያለፈ ነው። የሰው ልጅ መልካም ሆኖ ለመኖር ፍላጎት ኖሮት እንዳይችል የሚያደርግ ሲስተም ነው ያለው። ይህን ሲስተም መተካት ይፈልጋልና ይህንን ርዕስ ቁርአን ኢንፋቅ አድርጉ ሲል ተቅይ ሁኑ ሲል ከዛ አላህ የሚፈልገውን አይነት ኢንፋቅ ማድረግ የሚችል ሰው እንዴት እንደሚሰራ ነው። ቁርአንን ብናየው ሰው ልጅ በኢኮኖሚ ጠንካራ የሆነ ህይወቱን ራሱ የሚችልበትን አቅጣጫዎች ያሳያል። በተለይ ሱረቱ ነህል በጣም በዚህ የተሞላ ነው። ያ ደካማ ሰው ምንም ማድረግ የማይችለው ሰው አስተዋጽኦ ማበርከት የሚችል ቀን ማታ ለማህበረሰብ አገልግሎት መስጠት የሚችል ሰው ወደ መሆን ሊያሸጋግር የሚችሉ እሳቤዎችን ያስተምራል። ስለዚህ በኢኮኖሚው ዘርፍ በእኛ ጥቅማችን አንጻር የሚያነሳቸው ኤሪያዎች አሉ ራሳችንን ለማብቃት የሚያስችሉ። ለምሳሌ ሱረቱ ነህል 16ኛው ላይ አያ ላይ وهو الذي سخر البحر لتأكلوا منه لحما طريا وتستخرجوا منه حلية تلبسونها وترى الفلك مواخر فيه ولتبتغوا من فضله ولعلكم تشكرون. ባህርን لتأكلوا منه لحما طريا ፍሬሽ የሆነ ስጋን እንድትበሉ ባህርን ለእናንተ ምቹ አደረገው። ማለትም ባህሩን መጠቀም የምትችሉበት ሁኔታ ባህሩ ጋር ፈጠረ። ያንን ደግሞ መጠቀም የምትችሉበት አቅም ደግሞ እናንተ ጋር ፈጠረ። ያ ገርና ምቹ አደረገው ለእናንተ። የሰው ልጅ ስለ ረሃብ ማውራት የለበትም፣ ተስኺር ተደርጎለታል። በጣም በቀላሉ ወደ ምግብነት መቀየር የምንችልበት አቅምና ጉዳዩ ደግሞ ምቹ ተደርጓል። የፉድ ሴኩሪቲ ጉዳይ የምግብ ጥያቄ ማህበረሰብ የምግብ ጥያቄ ለመመለስ ትኩረት ማድረግ ካለብን ቦታ አንዱ ከባህር ጋር የተገናኙ ነገሮች ናቸው። በምን ልክ ነው ሙስሊሙ እያመረተ ያለው? አላህ Subhanahu Wa Ta'ala ተስኺር አደረኩላችሁ ፍሬሽ የሆነ ስጋ መብላት የምትችሉበትን ይላል። وتستخرجوا منه حلية تلبسونها ከባህር ውስጥ ያማሩ ውብ የሆኑ ጌጦች ለልብሳችሁ የሚሆኑ ነገሮችን አደረገን ከዛ እንድታወጡ። ይሄ ምን ያህል ዕውቀት ይጠይቃል? ምን ያህል ማሰብ፣ ምን ያህል መማር፣ ምን ያህል ስኪልድ ማን ፓወር ማፍራት ይፈልጋል? ይሄ እንግዲህ የሰው ልጅ አቅም ያለው ሰው ማምረት የሚችል ሰው ለመፍጠር እየጠቆመን እና እያመላከተን ያለ ነው። وترى الفلك مواخر فيه ባህርንም የንግዱ ዓለም ዋናው ጉዳይ ባህርና መርከቡ ከፈላሒን ከሚባለው ምናልባት የቡርዣ ምናምን እንደዚህ ብለን ከምንለው ወደ ካፒታሊዝም እንዲቀያየር ካሸጋገረው ነገር አንዱ የባህርና የመርከብ ጉዳይ መከፈቱ ነው። ይሄ እንግዲህ ቁርአን ወደዚህ አቅጣጫ እየጠቆመን ነው። ወደ ባህሩ፣ ወደ ሰፊናው መርከቡ እዚህ ሪዝቃችሁን እዚህ ጋር አድርጌዋለሁ ይላል። ወሊተብተጉ ሚን ፈድሊሂ ከሱ ችሮታውን ፈድሉ ሪዝቁን ሀብቱን እንድትወስዱ ይህንን አደረገላችሁ ይላል። ወለዓለኩም ተሽኩሩን እንድታመሰግኑ ዘንድ ይላል። ሹክር ማለት 5 ነጥቦችን ይይዛል ይላል። አንደኛው ያ የተጠቀሰው ነገር ኒዕማውን ጸጋ ትልቅ ጸጋ መሆኑን መረዳት ነው። ይህን ጸጋ የሰጠው ደግሞ አላህ መሆኑን ማወቅና ማጽደቅ ነው። ሁሌም ደግሞ ማስታወስ ነው ከኒዕማ ጋር ተያይዞ። ሶስተኛው የተሰጠንን ነገር ለተሰጠን ዓላማ ማዋል ነው። ስለዚህ ቁርአን አይን ሰጠኋችሁ፣ ጆሮ ሰጠኋችሁ፣ ማሰቢያ ሰጠኋችሁ ሹክር አታረጉም ይላል። ያም ማለት አይናችሁን በአግባቡ ለተፈጠረለት ዓላማ አውላችሁ የሰጣችሁን አመስግናችሁ ይህንን ነገር በትክክል አትሰሩትም ወይ?
ወለዓለኩም ተሽኩሩን አላህ ተስኺር አድርጎልን ይሄንን ነገር ለሕመም ጠሪይ መልበስ እየቻለ ፍሬሽ ስጋ መብላት፣ ውብ የሆኑ ልብሶችን መልበስ፣ ሀብት ደግሞ ከፍተኛ የሆነ ሀብትን ማፍራት የምትችሉበትን ነገር አመቻቸሁላችሁ። ይሄ ያደረገኩት ለምንድን ነው? ይሄንን በአግባቡ ተጠቅማችሁበት ይሄንን የሰጣችሁን አላህ ሱብሓነሁ ወተዓላ ልታመሰግኑ ነው። ስለዚህ እንደ ህዝብም እንደ ግለሰብም በዚህ ጉዳይ ላይ አላህ ተስኺር ያደረገልንን ነገር በምን ልክ ነው እየተጠቀምን ያለ ነው? ይህን ጉዳይ ተረድቶ አዲሱን ትውልድ ወደዚህ ሀሳብ ማሰማራት፣ ዓለምን መጎብኘት፣ ዓለምን ማየት፣ በባህር ውስጥም ምድር ላይም የአላህ ጸጋዎችን በደንብ ኤክስፕሎይት የሚያደርግ ሰው መፍጠር የቁርአን አቅጣጫ ነው። ይህንን አለመጠቀም አይደለም እኮ አመስጋኝ የሚያደርገው። አመስጋኝ መሆን ማለት እነዚህን ተስኺር ያደረገልንን ነገር ተጠቅመን አላህን ማመስገን ነው። ሰው ግብዣ ተጠርቶ ባለመብላቱ ወይ በመራቡ ለጋባዡ ምንድን ነው? አላህ ሁሉ ግብዣ አድርጌላችኋለሁ ይላል። ፍሬሽ ስጋ እንድትበሉ፣ ውብ የሆኑ የሚያምሩ ጌጦችን እንድትለብሱ፣ ከዛ ሀብት እንድታፈሩ፣ በዚህም ልታመሰግኑኝ ይሄን አደረግኩ ይላል። ሙሉ ሱረቱን ነሕልን ብናየው ይህንን ሀሳብ በጣም በሰፊው ያብራራልናል። ሱረቱን ነሕልን እዩት ማለት ሰዓት ለመቆጠብ። ሱረቱል በቀራም ጋር በጣም ስለ ኢንፋቅ ረጅም ከገለጸ በኋላ የሰው ልጅ የምርት አቅጣጫው ሀብቱን ፍለጋ የቱ ጋር ማድረግ እንዳለበት ይጠቁማል። ሱረቱል በቀራ ጅምር ላይ ሙተቂን ኢንፋቅ እንደሚያደርጉ ከገለጸ በኋላ ይሄ ኢንፋቅ ከየት እንደሚመጣም ይገልጽልናል። አላህ ስብሓነሁ ወተዓላ እኛ እንድንሰጥ የሚጠይቀን ከስብ ካደረግነው ነው። ከለፋነውበት ጥረት አድርገን ለፍተን ከሰበሰብነው ነው። ስለዚህ ሙተቂኖች ኢንፋቅ የሚያደርጉት ለፍተው ጥረው ከሰበሰቡት ነው። ስለዚህ ሙእሚኖች፣ ተቅዮች፣ ወደ አላህ የበልጥ የቀረቡ ሰዎች የበለጠ ለሰው ልጅ የሚሰጡትን ነገር የሚሰበስቡም ናቸው። ያ አዩሃ አለዚነ አመኑ አንፊቁ ሚን ጠይባቲ ማ ከሰብቱም፣ እናንተ ያመናችሁ ሰዎች ሆይ ይላል። አንፊቁ ሚን ጠይባቲ ማ ከሰብቱም። ጠይባት ማለት ራሱ ጥሩ ነገር ነው። የመጣውም ጥሩ በሆነ መልኩ ነው። ለምሳሌ የሰው ልጅን የሚጎዳ ሆኖ ሰው ከስብ ሊያገኝ ይችላል። ጠይባት አይደለም። ለሰው ልጅ የሚጠቅም ሆኖ ነገር ግን በተሳሳተ መንገድ አምጥቶት ሊሆን ይችላል። እሱም ጠይባት አይደለም። አንፊቁ ሚን ጠይባቲ ማ ከሰብቱም፣ ለፍታችሁ ደክማችሁ በላባችሁ የሰባሰባችሁትን መልካም የሆነውን ነገር ኢንፋቅ አድርጉ ይላል። ወሚማ አኽረጅና ለኩም ሚነል አርድ፣ አንደኛው የሚያወራው ስለ ንግድ ነው፣ ስለ ቢዝነስ ያወራል። ቁርአን ሰዎች ሀብት ሊያፈሩበት የሚችሉበትን ኤሪያ ጭምር ነው የሚገልጽላቸው፣ ትኩረታቸውን ሊያደርጉበት የሚገባው። ሐዲቱ ላይ አስተያየቶች ቢኖሩም 9 አሻሩ ርዝቂ ፊ ቲጃራ፣ 90% የሀብት የሚሰበሰበው ንግድ ላይ ነው። 10% ነው ይሄ ተቀጥሮ ምናምኑ ያለው 10% ነው ሪዝቅ ያለው። ስለዚህ ከስብ የሚባለው ጉዳይ ሰዎች ሊለፉበት የሚገባው ጉዳይ ነው። በኋላ እንደምናየው ሐዲት ላይ ረሱል ሰለላሁ ዐለይሂ ወሰለም ሰዎች ሰደቃ እንዲሰጡ በነገሩበት ሐዲት የተሻለው ምንድነው እያሉ እየጠየቁ በነበሩበት ሐዲት ከሌለውስ ብለው ሲሏቸው እንዲሰጥ ሲጠየቁ ከሌለው ለመስጠት ብሎ ሰርቶ ይስጣሉ። ስለዚህ ይህንን እሳቤ ሙሉ ለሙሉ ነው የሚቀይረው ማለት ነው። ምን ሀገራችንን ህዝባችንን ለመለወጥ ይሄ በዙሪያችን ያለውን ድህነት ለመለወጥ የተቸገሩ ቤተሰብ ዘመድ አዝማዶችን ህይወት ለመለወጥ
ነይቶ መልፋት من طيبات ما كسبتم ነው ከህልሙ ጀምሮ የሚበረታታ ነገር። አንድ ሰው የራሱን ህይወት ለመኖር በቂ ነገር እንኳን ቢኖረው እሱ ቢሮጥ የተሻለ ማግኘት የሚችል ከሆነ መሮጥ ይኖርበታል። ምንን አስቦ ነው? በዙሪያ ያለውን ችግር። እስልምና በጣም ብዙ ህልሞች አሉት። ያንን ህልም ለማሳካት አቅም ያላቸውን ሰዎች ነው የሚፈልገው። እዚህ ያ አዩሀ الذين آمنوا أنفقوا من طيبات ما كسبتم ቆመን ባለሀብቱን ብር አምጣ ማለት አይደለም። ዲን ለፍተን ብር መስጠት ነው። ይህንን ነገር እንዴት እንቀይረው ነው? እንዴት እንስጥ? ለመስጠት የምንችልበት አቅም እንዴት ይኖረን? ስለዚህ ከኢንፋቁ በፊት እሳቤው ራሱ ምንድነው? መስራትን ነው፣ ከስብ ማድረግን ነው የሚያዘው። ከስብ ስናደርግ ቅድም የባህሩን አካባቢ ያለውን ስራ ይነግረናል አይደለ? ከኢትዮጵያ ውስጥ አሁን ውሃን ወይም ባህርን የግድ ባህር መሆን የለበት፣ በተለያየ መልኩ ውሃ እያቆሩ ለሕመም ጠሪ መስራት ይቻላል። ይህንን የስራ ዘርፍ ቁርአን እያበረታታው እየጠቆመን ነው። ለሕመም ጠሪ ፍሬሽ የሆነ ስጋ መብላት የምትችሉበትን ሁኔታ አመቻችቶላችኋል። ከዚህ ያንን ነገር በደንብ አድርጋችሁ እዩት ነው። ከዛ በኋላ ደግሞ የራሳችንን ልብስ፣ ጌጥ፣ ውበት የሚመለከቱ ጉዳዮች እዛው እንዳሉ ነግሮናል። አልፎ ደግሞ ከመርከብ ጋር ተያይዞ ከዓለም ወደ ዓለም ከሀገር ወደ ሀገር የሚሸጋገሩ ቢዝነሶችን በሚመለከት ገልጾልናል። ቀጥሎ ደግሞ እዚህ ላይ ምን ይገልጽልናል? ሚን ጠይባት ማ ከሰብቱም ቢዝነሱን ይገልጽልናል። ወሚማ አኽረጅና ለኩም ሚነል አርድ መሬትና ከመሬት ጋር ያሉ ጉዳዮች ደግሞ ሌላ የሰው ልጅ ኢንፋቅ ማድረግ የሚችልበትና ሀብት የአላህን ሪዝቅ መሰብሰብ የሚችልበት ኤሪያ ነው። በምን ልክ ነው መሬትና ከመሬት ውስጥ ያሉ ነገሮች የምናውቃቸው? ምን ያህል አጥንተናቸዋል? ምን ያህል እነዚህ የሪዝቅ በራችን እንዲሆን ጥረት አድርገናል? ምን ያህል ሰርተንባቸዋል? አንዳንድ ሰው እዛው ሀገሩ ላይ ህይወቱ የሚለውጥ ነገር መሬት ውስጥ ኖሮ ባህር እንትን ብሎ ተሻግሮ በምናምኖች ተይዞ ተደብድቦ ወይ ተመልሶ ወይ ሄዶ ይህ ሁሉ ስቃይ ያያል። አላህ Subhanahu Wa Ta'ala እዛው መሬት ላይ ያረግላችሁ ሪዝቅ አለ። ከዛ የምታወጡትን ነገር ኢንፋቅ አድርጉ፣ ያንንም አውጡ ነው አይደል? ወሚማ አኽረጅና ለኩም ሚነል አርድ ከመሬት ኦልሞስት ዝም ብሎ የማንሳት አክል ነው። የቀረውን ሁሉ አላህ Subhanahu Wa Ta'ala አመቻችቶት። ከመሬት የምናወጣቸው ማዕድኖች ማን የሰራቸው? እንስራቸው ብንባል ስሩ ተብሎ ቢሆን እንችል ነበር? አይቻልም ነበር። አላህ ግን ሰርቶ ጨርሶ አስቀምጦ ቆሻሻውን አጽድቶ አጥቦ መሸጥ ነው። ቆፍሮ ማውጣት ብቻ ነው የኛ የሚጠበቅብን። የቀረውን ስንት መቶ ሺህ ዓመት ሲሰራ ቆይቶ ያለ ነው። ይህንን ሄዳችሁ አውጡ ይላል። ይህን ሰምታችሁ ደግሞ ማውጣት የጀመራችሁ ሰዎች ያው ለእንትኑ ኮሚሽን ኢንፋቅ ማለት ለዚህ ኮሚሽን ትከፍላላችሁ። ረስተ ዘንግተ ቁጭ ብለህ አላህ Subhanahu Wa Ta'ala እዚህ ጋር ነግዱ፣ እዚህ ጋር ስሩ፣ እዚህ ጋር ሪዝቅ ያለ እያለ እየነገረ ነው። ቀጥሎ ደግሞ ከመስጠት ጋር ተያይዞ የስነ ምግባር ችግሮችን ያርማል። ቁርአኑ አምጥቶታል። ርዕሳችን ግን በኋላ ላይ የሚነሳ ነው። ለመጠረስ ያክል ግን ወላ ተየመሙል ኸቢተ ሚንሁ ትንፊቁን ጠይባት ሀብት ስትሰበስቡ ቆይታችሁ ከዛ በኋላ ከሰበሰባችሁት ነገር የማትፈልጓቸው ነገሮች ይኖራሉ። የምትጸየፉትም ይኖራል። ምግብ ተበላሽቶ ሊሆን ይችላል። ልብስ አርጅቶ ተቀዶ ሊሆን ይችላል። ስጡ ስትባሉ እንዲህ አይነት ነገርን ለመፈለግ አታማትሩ። ኦኬ፣ የወደቀ ነገር፣ የደከመውን ነገር፣ የተቀደደውን ነገር፣ የተበላሸውን ነገር ለመስጠት አታማትሩ። ወላ ተየመሙ الخبيث منه تنفقون فيه ولستم بآخذيه إلا أن تغمضوا فيه እናንተ የሚሰጣችሁ እናንተ ብትሆኑ ከመጽሐፋችሁ ብዛት አይናችሁን ጨፈናችሁ እንጂ የማትቀበሉት አክል እንደዚህ የሆነ ነገር አትስጡ ለሰው። ወዕለሙ አነ አላህ ገኒዩን ሐሚድ
አላህ ገኒይ ነው፣ የተብቃቃ ሀብታም ነው፣ ሐሚድ ነው፣ አመስጋኝ ነው። ስለዚህ የት አካባቢ ስራ ትኩረት ማድረግ እንዳለበት ቁርአንን ቀርቶ ቁርአንን ተረድቶ የመስራት ኢነርጂው የማይጨምር አይኖርም፣ በተሳሳተ መልኩ ካልወሰድነው በስተቀር። እንዲሰሩ እንድንሮጥ እንድንለፋ ነው የሚያዘን። የሱረቱ ነህልን ብናየው ወደ እርሻ ውስጥ ይከተናል። ሰማይን ዳግም ማየት እንድንችል ወደ ሰማይ ይወስደናል። እነዚህ ነገሮች ሁሉ እንግዲህ ጥቆማ ከተሰጠ የቀረውን ነገር ሰው መውሰድ ይኖርበታል። ግብጾች የሚሉት አባባል አላቸው። አንድ ሰው ምልክት ስትሰጠው ካልገባው ጫማ ብትወረውርበትም አይገባውም። ያው ጫማ የመጨረሻ ንቀት ለማሳየት እና ቁርአን ታሳቢ የሚያደርገው እኛ አስተዋዮች ነን ነው፣ ተደቡር ማድረግ የሚችል አቅም ያላቸው ናቸው ብሎ ይህን ጥቆማ ተከትሎ መስራት ይፈልጋል ማለት ነው። ለምሳሌ ከከብት ጋር የተያያዙ ጉዳዮች ወልአንዓመ ኸለቀሃ ለኩም ፊሃ ዲፍኡን ወሚናፊዑ ወሚንሃ ተእኩሉን፣ ከእንስሳ እርባታ ጋር ተያይዞ እዛ ውስጥ ምግብን ከዛ በኋላ ደግሞ ብርድ መከላከያ የሚሆን ጌጥ የሚሆን ልብስ የሚሆን ነገር ማውጣት ትችላላችሁ ይላል። ይህንን ነገር ማድረግ እንችላለን ወይ? እዚህ ስኪሉ አለን ወይ? ወመናፊዑ ወሚንሃ ተእኩሉላች ጥቅሞችም አሉት። ያ ብቻ አይደለም። ወለኩም ፊሃ ጀማሉን ሂነ ቱሪሑነ ወሒነ ተስራሑን፣ ልታግዷቸው ሲወጡም ሲመለሱም ውበት አለው። አልፎም ደግሞ የትራንስፖርት አገልግሎት ይውላሉ። ወተሕሚሉ አትቃለኩም ኢላ በለድን ለም ተኩኑ ባሊጊህ ኢላ ቢሽቅል አንፉስ ኢነ ረበኩም ለረኡፉ ረሒም። በጣም ተቸግራችሁ ካልሆነ በስተቀር ልደርሱባቸው ማችሏቸው ሩቅ አካባቢዎችም ደግሞ ያደርሷችኋል። ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነ ወየኽሉቁ ማ ላ ተዕለሙን። ፈረሱንም አህያውንም በቅሎውንም ለውበት እና ለትራንስፖርት አገልግሎት አላህ አመቻቸላችሁ። ወየኽሉቁ ማ ላ ተዕለሙን ይላል። ወደፊት ደግሞ እናንተ የማታውቁት ለትራንስፖርት አገልግሎትና ውበት የሆነ ነገር ይፈጥራል። ይህን ጥቆማ ተከትሎ ለትራንስፖርት አገልግሎት የሚሆን አዲስ ነገር መፍጠር በዚህ ቁርአን ኢንስፓየር መሆን ነበረብን። በእርግጥም መጀመሪያ ጊዜ አውሮፕላን ለመስራት የሞከረው ማን ነው? ስንተኛ? 11ኛ ነው 12ኛ ክፍል የነበረው አባስ ፈርናስ ይባላል። የመጀመሪያው ሰው ማለት ነው። ከበረረ በኋላ እንዴት ማረፍ እንዳለበት ስላላወቀ እሱን ስላላስተካከለ ነው ሲወድቅ ተሰብሮ ተከስክሶበት እግሩ ተሰብሮ የቆመው። ያንን ማስቀጠል መቻል ነበረብን። ያ ብቻ አይደለም። ሁልጊዜ መንገድ ጉዞ ስንሄድ ምንድነው ዱዓ የምናደርገው? ከአዲስ አበባ ስንወጣ ምን እንላለን? ዱዓ ሱብሓነ ለዚ ሰኸረ ለና ተስኺር አደረገልን ለእኛ እንላለን አይደል? መኪናው ለፈረንጅ ነው እንጂ ለእኛ አድርጎታል እንዴ? እኛማ ተስኺር አልሆን ብሎን ነው የተቸገርነው አይደል? እነሱ ናቸው የሚሰሩት። እሱ ብቻ ሳይሆን ዱዓ ከሀገር ሲወጣ ምንድን ነው የሚባለው? አላሁመ ሀዊን አለይና ሰፈረና ወጥዊ አና ቡዕደሁ። ዱዓ ማለት በቁርአን መረዳት ለመስራት የምንጥርበት የምንተጋበት ጉዳይ ማለት ነው አንዱ አይደለም። ዱዓ አደረግን ማለት ለዛ ጉዳይ እንጥራለን ማለት ነው። ይሄ መፍሁም አልቁርአን ነው። አላሁመ ሀዊን አለይና ሰፈረና፣ በጣም ምቹ ኮምፈርተብል አድርግልን። ወጥዊ አና ቡዕደሁ፣ ርቀቱን ደግሞ ጥቅልል አድርገው በአጭር ጊዜ የምንጓዝበት አድርግልን ብላችሁ ዱዓ አድርጉዋል። ይሄ እንዲሆን መስራት ይጠበቅብናል። ያ ብቻ አይደለም።
اللهم إنا نعوذ بك من وعثاء السفر وكآبة المنظر وسوء المنقلب في الأهل والمال والولد በትራንስፖርት ሂደት ውስጥ የሚከሰት አደጋ ችግር በአንድ ጊዜ አደጋ ውስጥ ወድቆ መሞት መጥፋት ይሄን ነገር ሁሉ ጠብቀን ስለዚህ ከእንደዚህ አይነት አደጋ የሚጠብቅ ኮምፎርታብል የሆነ በጣም ኃይለኛ ስፒድ ኖሮት መንገዱን የሚያሳጥር መፍጠር ይኖርብናል ዱዓ የምናደርገው ይሄንን ነገር ለመስራትም ከመጣር ነው በዚህ ኢንስፓየር ሆነን ልንሰራ ሲገባን ገብተን እቺን ብቻ ዱዓ እናደርጋለን ስለዚህ ወደፊት ይፈጠራል ያ ብቻ አይደለም በነብዩላህ ሱለይማን ዘመን ምንድነው የተከሰተው አርሿን በሰከንድ ውስጥ መጣ አይደለም ይሄ ምን የሚባል ቴክኖሎጂ ነው እኛ አሁን ወረቀት እንላላካለን በሰከንድ ውስጥ ቴክስት እንላላካለን አይደል በሱለይማን ዘመን ግን ዒልም የነበረው ጂኑ አይደለም እኮ ይሄን ያደረገው ዒልም የነበረው ሰው አርሿን እንዴት ነው ሊሆን ይችላል ስለዚህ በቁርአን የሚጠቆሙ ነገሮች ወደ ህይወት ወደ ምርት ወደ ምናምን የመቀየሩ ሂደት የኛ ፋንታ ነው አላህ ተስኺር አደረኩላችሁ ብትነኩት ብትሞክሩት ወደሚጠቅማችሁ ነገር መለወጥ ትችላላችሁ አለ ለማን ነው ፒኤችዲ ላለው ነው እዛ አሜሪካ ሄዶ ለተማረ ነው ወይንስ ለፈረንጅ ነው ለሰው ልጅ ሁሉ ለኛ ከባህር ስጋ ማምረት ልብስ ጌጥ የሚሆን ነገር አውጥተን መስራት እንችላለን እናንተን ለዚህ ብቁ አድርጓችኋል ከዛም አልፎ ደግሞ ለጊዜው አላህ Subhanahu Wa Ta'ala በቅሎን ፈረስን አህያን መጓጓዣ አደረገላችሁ ወይخلቁ ማላ ተዓለሙን ወደፊት ደግሞ እናንተ ማታውቁት ድንቅ ነገር ይፈጥራል ይላል ይህን ነገር የመፍጠር የኛ ኃላፊነት ነበር ስለዚህ በኢንፋቁ ዓለም በመስራቱ ዓለም ሚሰራ ሰው በማምረት ረገድ ቁርአኑ የሚፈጥራቸው ሐሳቦች በጣም ሰፊ ናቸው هو الذي أنزل من السماء ماء لكم منه شراب ومنه شجر فيه تسيمون እርሱ ያ ከሰማይ ውሃ ያወረደ ነው ከእርሱ ለእናንተ ምትጠጡት መጠጥ አላችሁ ከእርሱም ለእንስሳዎቻችሁ የሚሆን ምግብ ያበቅልላችኋል ይላል ينبت لكم بها الزرع ከዛ በኋላ ወደ እርሻው ይገባል ከብት እርባታውን ከዛ በኋላ እርሻውን ينبت لكم به الزرع والزيتون والنخيل والعناب ومن كل الثمرات إن في ذلك لآيات لقوم يتفكرون الله برسول لنانت أزمران يزيت يويران زنباباوچن تمرن عين وينوچن ومن كل الثمرات ሁሉም አይነት ፍሬዎችን ደግሞ ከዛ ያበቅልላችኋል ይሄ ተአምር ነው إن في ذلك لآية لقوم يتفكرون ይሄን ጉዳይ ቀርበው የአትክልት ዓለሙን የሚያጠኑ ሰዎች እንዴት ሊሆን ቻለ እንዴት አደጉ ብለው የሚመረምሩ ሰዎች ይሄን ዘርፍ በደንብ ዲፕ ገብተው የሚመራመሩ ሰዎች ለነሱ ተአምር ነው ይላል ስለዚህ በእርሻው ዙሪያ ውስጥ ምን ያህል ነው ተፈኩር እያደረግን ያለ ነው ምን ያህል እያጠናን ምን ያህል እያነበብን ነው ቢያንን ባደረግን ቁጥር ነው በአላህ ምንገረመው ማለት ነው وما ذرأ لكم في الأرض مختلفا ألوانه إن في ذلك لآيات لقوم يذكرون የተለያዩ አይነት ከለሮች ያሉት ጣዕም ያለው መልክ ያለው ዘሮችን አደረገላችሁ ስለዚህ ዓለም የምንለውን ነገር እነዚህን ነገሮች አስተውሎ በማየት በማጥናት በእነዚህ ጉዳዮች ላይ በመጠቀም የሚመጡ ነገሮች ናቸው ሜቢ ሰዓታችን ደርሷል ከዛ በኋላ ወደ ጂኦሎጂው ይሄዳል وألقى في الأرض رواسي أن تميد بكم وأنهارا وسبلا لعلكم تهتدون ከተራራው ከዛ በኋላም ደግሞ ከወንዙ ጋር በተያያዘ ያሉትን ጉዳዮች ያነሳል
وعلامات وبالنجم هم يهتدون ስለ ከዋክብቶቹ ደግሞ ወደ ሰማይ ሄዶ እነዚህን ሁሉ ይገልጻል። አፈመን يخلق كمن لا يخلق أفلا تذكرون ይላል። ኢንሻአላህ ለዛሬ ሜቢ ሰዓቱ እዚህ ጋር ያስቆመናል። ነገር ግን አጠቃላይ ሐሳቡ ኢንፋቅ ከማድረጋችን በፊት መፍሁሙ ምን አይነት አንደርስታንዲንግ ነው ሊኖረን የሚገባው ስለ ዓለም፣ ስለ ማምረት፣ ስለ መስራት፣ ሀብት ስለ ማፍራት፣ ራስን ስለ ማብቃት ቁርአን በምን መልኩ ነው የሚያዘው ብቻ ሳይሆን ብንፈቅድለት ምን አይነት ሰው አድርጎ ነው የሚሰራን የሚለውን ነገር ለማንሳት ነው። ከዚህ በኋላ ባለው እንግዲህ 5-10 ደቂቃም የእናንተ ጥያቄ ማብራሪያ ስተት ካለ ማስተካከያ ሰዓት ይሆናል ማለት ነው።